ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ታህሳስ 12 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢ ዶልዶ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ታህሳስ 12 ቀን 384 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ለህዝብ መዋሸት መብት ረገጣ ነው በሚል ርዕስ ከዝግጅት ክፍላችን የቀረበው የዕለቱ ሀተታ ከዜናው በመከተል ይቀርባል። ከዚያም ኢህአፓ ፍቅርን ልባዊ እንጂ አፍአዊ አርጎት አያውቅም በሚል ርዕስ የቀረበ ሌላ ጽሑፍ፣ በመጨረሻም ከሃማ ቱማ የቀረበ አንድ ጽሑፍ አሰምተን ክፍል 1 ዝግጅታችን ይጠናቀቃል። በመተከል ዞን 4 የጤና ባለሙያዎችና አንድ በአካባቢ በመካኒክ ሙያ ላይ ተሰማርቶ የሚገኝ ግለሰብ በአሸባሪዎች ታፍነው ከተወሰዱ 1 ወር ከ15 ቀን በላይ የሆናቸው ሲሆን እስካሁን አድራሻቸውን ለማወቅ አለመቻሉ ታውቋል። ቀደም ብሎ ከፍተኛ ውጊያ በማካሄድ የታገቱት ዜጎች ለማስለቀቅ የተደረገው ጥረት ፍሬ አልባ የነበረ ከመሆኑም በላይ በሽምግልና አማካኝነት የተደረገው ጥረት ውጤት ማስገኘት ያልቻለ መሆኑን የአካባቢ ባለስልጣኖች ገልጸዋል። በመሆኑም እስካሁን በህይወት ይኑሩ አይኑሩ የሚታወቅ ነገር የለም። በተያያዘ ዜና በቤኒሻንጉል ጉሙዝ አካባቢ በተለይ በአማራና በአገው ተወላጆች ላይ በአሸባሪዎች የተካሄደ ያለው አሰቃቂ ጭፍጨፋና ግድያ ለማስቆም የፌዴራል የጸጥታ ኃይሎች የማይችሉ ከሆነ የአማራ አካባቢ ኃይሎች ዝግጁ መሆናቸውን የአካባቢ ባለስልጣኖች ይፋ አድርገዋል። በቤኒሻንጉል ጉሙዝ በንጹሃን ላይ የተካሄደ ያለው ግድያ ከቀን ወደ ቀን እየጨመረ ሲሆን አገዳደሉም አሰቃቂ በሆነ ሁኔታ መሆኑን የዓይን እማኞች እየገለጹ ይገኛሉ። የአማራ አካባቢ ባለስልጣኖች በቤኒሻንጉል አሸባሪዎች ላይ እርምጃ ለመውሰድ ዝግጁነታቸው ለፌዴራል ተቋም ይግለጹ እንጂ ለጥያቄያቸው መልስ ካልተገኘ ምን አይነት እርምጃ እንደሚወስዱ በግልጽ የተናገሩ ነገር የለም። ኢጋድ በሚል ስም የሚጠራ የምስራቅ አፍሪካ መንግስታት በየነ መንግስት ከእሁድ ታህሳስ 11 ቀን ጀምሮ ጅቡቲ ላይ ሲካሄድ የነበረውን ስብሰባ ያጠናቀቀ ሲሆን ሰኞ ታህሳስ 12 ቀን ባወጣው መግለጫ የአፍሪካ ህብረት ኮሚሽን ሊቀመንበር ጨምሮ በስብሰባው ላይ ተሳታፊ የነበሩ አገራት መሪዎች በትግራይ የተወሰደው እርምጃ ህግ የማስከበር እርምጃ ነው በማለት ለአገዛዙ ድጋፍ የሰጡ መሆናቸውን ገልጸዋል። ስብሰባው የተለያዩ ጉዳዮች በማንሳት ውይይት ያካሄደ መሆኑን ከመነገሩ በተጨማሪ በጎን በተደረገ ስብሰባ ደግሞ ኢትዮጵያና ሱዳን ባለስልጣኖች በቅርቡ በወሰን ላይ የተከሰተውን ችግር ለመፍታት ማክሰኞ ታህሳስ 13 ተገናኝተው ለመነጋገር መስማማታቸውን ገልጸዋል ተብሏል። በሱዳን የሚገኙ የኢትዮጵያ ስደተኞች ከ55000 በላይ መሆኑን ሱዳን ትሪቡን የሚባለው የአገሪቱ ጋዜጣ የእርዳታ ድርጅቶች መረጃ ዋቢ በማድረግ በታህሳስ 11 ቀን ባወጣው እትሙ ላይ ዘግቧል። ሐምዳይትና ሐሻባ በሚባሉ ቦታዎች የተቋቋሙት የመጠለያ ጣቢያዎች የሚያስተናግዱት የስደተኞች ቁጥር ከቀን ወደ ቀን እየጨመረ መሄዱን የሚገልጽ ዘገባው ሰዎቹ የሚመጡት በአንድ አካባቢ ጦርነቶች በመደረጋቸው ነው ብሏል። የእርዳታ ድርጅቶቹ አስፈላጊ የሆኑ ቁሳቁሶች እያሰራጩ መሆናቸውን ሲነገር ከ30,000 በላይ የሚሆኑ ስደተኞች ወደ ጋዳሪፍ ለመውሰድ እቅድ የተያዘ መሆኑን ተነግሯል። በሌላ ዜና በትግራይ ከተደረገው ጦርነት ጋር ተያይዞ በአገዛዙ የእስር ማዘዣ የወጣባቸው በውጭ ሀገር የሚኖሩ ግለሰቦች ለመያዝ ከዓለም አቀፍ የፖሊስ ድርጅት ኢንተርፖል ጋር ውይይት እየተደረገ መሆኑን የፌዴራል ፖሊስ ሰሞኑን አስታውቋል።
በተለያዩ የኃላፊነት ቦታ ላይ በርካታ የወያኔ ቡድን አባላት አገር ለቀው እንደወጡ ሲነገር የእስር ትዕዛዝ ከወጣባቸው መካከል በውጭ አገር ተቀምጠው ዜጎችን በዘርና በሃይማኖት እርስ በእርስ እንዲጫረሱ በተለያዩ ቅስቀሳዎች ላይ ተሰማርተው የነበሩ እንደነ ስቅኤል ጋቢሳ፣ ጸጋዬ አራርሶና ብርሃነ መስቀል አበበ የሚባሉ ይገኙባቸዋል። በመከላከያ ዘርፍ ተመድበው የተለያዩ ወንጀሎች ሰርተዋል ከተባሉ የወያኔ መኮንኖች መካከል የኮሎኔልና የሌተና ኮሎኔል ማዕረግ የነበራቸው ይርጋለም ፈቃዱና ተወልደ ብርሃን በአፋር በኩል ወደ ጅቡቲ ሲሸሹ የተያዙ መሆናቸው ሰኞ ታህሳስ 12 ቀን መርማሪ ፖሊስ ለፍርድ ቤት ባቀረበው ዘገባ ማወቅ ተችሏል። እሁድ ታህሳስ 11 ቀን ከጠዋት 2 ሰዓት ተኩል ላይ በአዲስ አበባ ከተማ በልደታ ክፍለ ከተማ ወረዳ 6 ልዩ ቦታው ስልጤ መስጊድ በሚባለው አካባቢ ለልማት በፈረሰ ክፍት ቦታ ላይ አንድ የተጣለ ፈንጅ ቦምብ ፈንድቶ የሶስት ወጣቶች እንደ ሲያሳልፍ ሌሎች 5 ሰዎችን ያቆሰለ መሆኑን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ቦምቡ ሊፈነዳ የቻለው በአካባቢው የነበሩ ጎዳና ተዳዳሪ የሆኑ ወጣቶች አግኝተው ሲቀጠቅጡ ነው ተብሏል። በትግራይ በወያኔ ቡድን ላይ ጦርነት ከታወጀ ጀምሮ በአዲስ አበባ ባልታወቁ ሰዎች በአሳቻ ቦታዎች እየተጣሉ ጉዳት የሚያደርሱ ቦምቦች እየተበራከቱ መምጣታቸው አሳሳቢ በመሆኑ ሁሉም ጥንቃቄ እንዲያደርግ ማሳሰቢያ ተሰጥቷል። በቅርቡ ይፋ የተደረገው የተባበሩት መንግስታት ድርጅት የህዝብ እድገት መከላከያ ዘገባ ኢትዮጵያ አሁንም በዓለም ከሚገኙት 189 ሀገሮች የ173 ደረጃ የምትገኝ መሆኗ ተዘግቧል። ኢትዮጵያ ባለፈው ዓመት በተመሳሳይ ደረጃ ነበረች የሚለው የተባበሩት መንግስታት ድርጅት የጥናት ዘገባ በአገሪቱ በእድሜ ጣሪያ፣ በትምህርት እንዲሁም በነፍስ ወከፍ ገቢ መጠነኛ ለውጦች ቢታዩም የነበረችበትን የዓለም አቀፍ ደረጃ ሊለውጡ ያልቻሉ መሆናቸውን አስታውቀዋል። የዓለም ሀገሮች አሁን የያዙትን የእድገት ደረጃ ባሉበት ለማስቀጠል የአየር ንብረት ንጽህና ለመቆጣጠር ከፍተኛ እንቅስቃሴ ማድረግ ይጠበቅባቸዋል በማለት ድርጅቱ በዘገባው አስጠንቅቀዋል። አድማጮቻችን፣ የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁ ቆዩ። Mama Ethiopia በጉቶች ጆር ጆር ሪማራንዳ እብሱን ለግለጽ አታገኛል በግራትሪ ባንዳ ህብራን በሽኛል አረንጓዴ ብቻ ቀዩት ይረዳ Mama Ethiopia አንቻገር ለምለም ኑሪ ለዘላለም ሀገሬ በደምሸልዬ በሜዳቸልዬ ሆብዬ አየርሽን አሽገን ባሽን በትኬን ባሽን በትኬ አካል ገኛል በጣም ተደስቼ በውቀት ተደስቼ ደምሽ ሁሉ ቡና ተራራው ወንድ ነው ሜዳኝ ባበባ ይብቆ ወንድሽ ገይ ያለበት በቀስረ ደመናው ፏፏቴው አምሮና ደምቆ እማማ ኢትዮጵያ ኑሪ ለዘላለም ክብርሽ ባለም ታውቆ እማማ ኢትዮጵያ ኑሪ ለዘላለም ክብርሽ ባለም ታውቆ። ለህዝብ መዋሸት መብት ረገጣ ነው። ህዝብ ከሃሊ ነው። ህዝብ ያልመረጠውና ያልፈቀደው ሊሆን አይችልም። በኢትዮጵያ ግን አምባገነኖች በኃይል ስልጣን ይይዙና ወይም በትንግርት ልነግስ ነው ብለው ያምኑና ከህዝብ በላይ የሆኑ ይመስላቸዋል። ህዝብን ይንቃሉ። ደጋግመን አይተነዋል በራሳችን ተመክሮ። ህዝብን ስለሚንቁ ህዝብን የሚያስተናግዱት ሁሌም አይን ባወጣ ውሸት ነው።
ኮሎኔሉ ለስልጣን ሲታጭ ጀምሮ ሂደቱና ታሪኩ ሁሉ ልብ ወለድ ሆኖ ተገኝቷል። ሲክቡት ሲያወድሱት ቅኔ ይዘረፍለት ብለው ሲያቸኩን የነበረውን ማንም የሚረሳ የለም። በዓለም ደረጃ ደግሞ አሜሪካ ተጽዕኖዋን ተጠቅማ በኡጋንዳና ሩዋንዳ መሪዎች፣ በዓለም የኖቤል ሽልማት ኃላፊዎች ልዩ ልዩ ሽልማት እንዲሰጠው አድርገዋል። የዋሹት ውሸት ስላስፈለጋቸው ነው። በእውነትና ሐቅ ላይ ተመስርተው ኮሎኔሉን ሊያሻሽጡት አይችሉም ነበር። ታዲያ በጀመረበት በመቀጠል ኮሎኔሉ ነጋ ጠባ ሲዋሽና ራሱን ሲያስገምት መክረሙ ምስጢር አይደለም። የአገርን ገንዘብ ኦሮሚያ በሚለው ግንባታ ላይ ብቻ ሳይሆን ሐሰቱን የሚጠርቁለትንም መገናኛ ብዙሃን፣ ሶሻል ሚዲያ ወዘተ በመመስረትም እያጠፋ መሆኑ ተረጋግጧል። እነዚህም በተቀጠሩበት ዛሬ ሐሰትን በሐሰት እያጀቡ ሕዝብን እያደናገሩ ናቸው። የሕዝብን የሀገሩን ሁኔታ ሐቁን የማወቅ መብት ይጻረራሉ፣ መሰረታዊ መብቱን ይረግጣሉ። ዋሾች ሁሉ በጥቅል ኢትዮጵያን እየጎዱ ናቸው። ባለፈው ሰሞን የወያኔን መሪዎች ቤት ጓዳቸው ድረስ በድሮን ነጂ አልባ አውሮፕላን እናያቸዋለን፣ እንዳንገላቸው ሕፃናትና ሴቶችን ይዘዋል ወዘተ ሲሉን እገሌ ቆሰለና ተያዘ ብለው ሲዋሹን ከረሙና ዛሬ ደግሞ የት እንዳሉ መሪዎቹን ለሚጠቁሙን 10 ሚሊዮን ብር እንሰጣለን ሲሉ አደመጥናቸው። ይቅርታ የያዝናቸው መስሎን ሐሰት አውርተን ነበር አላሉንም። ሻዕቢያ ጦር ልኮና ከኦም ሀጀር ገጽ በመድፍ ለኮሎኔሉ ድጋፍ ሰጥቶ እያለ የአገር ሉዓላዊነት የሚመለከተውን ሕዝብ በመዋሸት የሻዕቢያ ጦር ወደ ኢትዮጵያ አልገባም፣ ድሮን የተባለውንም የራሳችን ከቻይና የገዛ ነው እንጂ አረብ ኤሚሬትስ ከአሰብ አስነስቶ አልረዳንም ብለው ሲክዱ ቆይተዋል። ይህን ውሸት ያመኑ ብዙ ተጨማሪ ቅብጥርጥር ማውራታቸውንም ታዝበናል። ሐቁ ሲነገር ግን ያው ግድ ሲሆንባቸው የት እንዳሉ አሳዩም ብሎ ልመና ይሆናል። ሐቁ ሲነገር ደግሞ ኮሎኔሉና ጭፍሮቹ ዛሬም ጸረ ኢትዮጵያ፣ ጸረ አማራ ዕቅዳቸው በስራ ላይ መሆኑ መቀጠሉ ነው። አዲስ አበባን የኦሮሚያ መዲና ማዕከል እናደርጋታለን ባሉት መሰረት ሕዝብ ሀገር ሊያስከብር ከወያኔ ጋር ሲፋለም እነሱ ፊንፊኔን እውን ሊያደርጉ በቢሊዮን የሚቆጠር የኢትዮጵያ ብር በአዲስ አበባ የኦሮሚያ ተብየውን ጠቅላይ ፍርድ ቤት ወዘተ ለመገንባት ታቅዷል። ወደሉ ሽመልስ ቀደም የነገረንን አልሰማ ብለነው እንጂ ኮሎኔሉም የመከላከያ ሚኒስቴር የተባለውም ሌላ የኦሮሞ ተወላጅ ሆነ ሳሞራን የተካው ኦሮሞ ጀነራል ጌታቸው ጁላ ጦርነቱ ክልል ለማፍረስ መሬት ለማስመለስ ወዘተ አይደለም ብለው ነግረውን የትግራይ ብልጽግና የሚል የኮሎኔሉም የሻዕቢያም ታዛዥ ጉድ የአማራውን የአፋሩን መሬት እንዲረከብ ተዘጋጅተዋል። ከመደበኛው ጦር በቁጥር በልጦ አሁንም በብላቴን እየሰለጠነ መመረቅ የያዘው የኮሎኔሉ ልዩ ኃይል በጦርነት ያልዋለ ሲሆን በተጠንቀቅ ያለው ግን ነገ ማን ላይ ሊዘምት ማንን ሊወጋ እንደሆነ አይኑን ለከፈተ ዜጋ የተሰወረ አይደለም። ይባስ ብለው ፈቃድ ሰጥተው ሱዳንስ ተጨማሪ መሬታችንን ዘርፋለች። ኮሎኔሉም ለሱዳኑ መሪ የገባው ቃል በጋራ የአማራውን ሚሊሻና ጥቃትን እንቋቋማለን መሆኑን ውስጥ አዋቂዎች አጋልጠዋል። በሱዳን ኮሎኔሉና የሻዕቢያው መሪ እየተለሰነ ያለው ትብብርና ቅንብር ለኢትዮጵያ በመላም ሆነ ለከበቡት አማራ የሚያዋጣ የሚጠቅም አለመሆኑ ግልጽ ነው። የአፍሪካ ቀንድን ፖለቲካ በልዩ እንደገና እንድንገመግምም አስገዳጅ ነው። ሻዕቢያ ኢትዮጵያን በስሩ ለማድረግ ከወሰነ የቆየ ሲሆን ኢትዮጵያ ስሟ ተለውጦ ኦሮሚያ ብትባል ቅሬታ የለውም። ከዚያ ቦጫጭቀው ኢትዮጵያን አሳንሰው በጫማቸው ስር ሊያስገቡ ባላቸው እቅድ መሰረት ደግሞ በተለይ የአማራውን ሕዝብ እንደ ጋሬጣ ማየታቸው ለዓመታት የተጋለጠ እንጂ ዛሬ አልተለወጠም። ለዚህ ነው መዘናጋት ሊፈቀድ የማይችለው። ኮሎኔሉ ኢትዮጵያ የሚለው አመችቶትና አቅም አግኝቶ በግልጽ ኦሮሚያ ለማለት እስኪችል ጊዜ ሊገዛ ነው። የአዲስ አበባን የሕዝብ ይዘትና ማንነት ለመቀየር አሁንም የተጠናከረ ጥረት እያደረጉ ናቸው። እነ እስክንድር ነጋ ይህ አይሆንም በማለታቸው ሕክምና የተከለከለችው አስቴር ጭምር እስር ቤት ናቸው። ከኮሎኔሉ ሰፈር የሚሰማው ጭምጭምታ የፖለቲካ እስረኞችን መልቀቅ ሳይሆን
ባለምንጫዎችን መፍታትና ለፋሽስቱ ኮሎኔል መንግስቱ ምህረት ሰጥቶ አገር መመለስ የሚለው ነው። መቀሌን እስከተቆጣጠሩ በትግራይ ታፍነው የነበሩትን የፖለቲካ እስረኞች ቢያንስ ከመቀሌ መፍታት ለምን አቃታቸው? አንዱን ውሸት ስናጋልጥ ሌላ ውሸት እያጦዙ የህዝብን ሐቁን የማወቅ መብት አፍነውና ተጻረው አገርን በውዥንብር ሞልተው እንዳሉም ክርክር አያሻውም። የኮሎኔሉን ቅጥፈት ያመኑ በእርግጥም የወያኔ መሪዎች ተገደሉ፣ ተያዙ፣ አከተመላቸው ብለው በባዶ አብስረውን ነበር። ጦርነቱም አላለቀ፣ መሪዎቹም አልተያዙ፣ አማራውም አፋሩም በደሙ ያገኘውን ያስመለሰውን መሬት መቀማቱም አይቀሬ ነው። ወልቃይት ለአማራ ብልጽግና ቢሰጥ ለወልቃይት ህዝብ ተመለሰ ማለት እንዳልሆነ ሊያደናግሩን አይችሉም። ለአንዴም ለሁሌም መረዳት መገንዘብ ማወቅ ያለብን መሰረታዊው ሀቅ የኮሎኔሉ አገዛዝ በኦሮሞ ቅብ የወያኔ ቅጥያ ጸረ ኢትዮጵያ አገዛዝ መሆኑን ነው። ይህን ከተቀበልንና ካመን ውሸታቸው አያደናግረንም፣ አልፋ ኦሜጋቸውንም እናውቀዋለን ማለት ነው። የወያኔ መፍረክረክ አስደሳች እንደመሆኑ መጠን በጦርነቱ ደግሞ አንዱ ዋነኛ ተጠቃሚ ለመሆን እየጣረ ያለው ጸረ ኢትዮጵያው ሻዕቢያ እንደሆነ መዘንጋት አይገባም። ይህ ደግሞ የነ ሳውዲና አረቦችን የግብጽንም ጥቅም የመጠበቅ ዕድል ተበርግዶ እንደተከፈተ ያረጋግጥልናል። ሻዕቢያ ከተጠቀመ ኢትዮጵያ ባያሌው የምትጎዳ ይሆናል። ሻዕቢያና የኤርትራ ህዝብም ተወራራሽ አይደሉምና ዛሬ በአስመራ የሚታየው ፈንጠዝያ ለህዝቡ በረጅሙ የሚበጀው አይደለም። አምባገነን ስርዓቶች ሲወገዱ ብቻ ነው የህዝብ ስርየትና ነጻነት እውን ሊሆን የሚችለው። የኮሎኔሉ አገዛዝ ዘረኛና አምባገነንም ነው። በይዘቱ ከሻዕቢያ የሚለይም አይደለም። ወያኔም ሻዕቢያም ለዘመናት ኢትዮጵያን ሲጎዱ እንደባጁ ደግሞ ማንም ረሳው ሊል አይፈቀድለትም። የኢትዮጵያን ወርቅ ልጆች የበሉ ያጠፉ ናቸው፣ አገርን ያመሳቀሉ ፍጹም ዘረኞች። ስለዚህም ቀጣይ መሆኑ አይቀሬ ለሆነው አገር አድን ፍልሚያ አክሮ መዘጋጀት እንጂ አለቀ ደቀቀ ብሎ ዳግም ችሮታ ከአረመኔ ገዢዎች ለማግኘት መጠበቅ አገርን የሚያሳጣ ከባድ ስህተት ይሆናል። ለወያኔ ውድቀት ቅንጣትም አናዝንም። ለኢትዮጵያ መከበርና ህዝባዊ ዲሞክራሲ ትግላችን ተጠናክሮ ቀጣይ ነው። ድል ለኢትዮጵያ ህዝብና ታሪካዊ አንድነቷ፣ ውድቀት ለሁሉም ዘረኞች። ትንግርተኛው ሰላይ ከአሳየ ዙሪያው ገደል ሆኖ በወያኔ መንደር ስሩ ተነቃንቆ ውድቀቱን ሲያቃጭል እፎይታን ለማግኘት መፍትሄ ያለውን ሁሉ ለመተግበር ሲጥር አፉን ከመክፈቱ አይናውጣ ቅጥፈቱ እያሳበቀበት ጉዞው ሲሆንበት በጥሙ እያዳፋው ከሰዓት ወደ ረመጥ ከእግሩ ሳትነድ ቀውጤው ሲበዛበት ልክ እንደ ያን ጊዜው በመጥላጦሶች በ97 ወያኔን አድነው የስር ነቀሉን ትግል እንዳደናቀፉት ይሄውና ዛሬም ለከርስ ያደሩቱ የታሪክ አተላዎች እጅ ዘረጉለት ከጫማው ተደፍተው ፍርፋሪ ለመልቀም ጭላጩን ለመላት ተደረደሩለት። ከዚያማ እነ ክደት ጌጡ እኔ በልጥ እየተባባሉ አፈዳሪት ሞልተው ከወያኔ ለመግባት በጥርሲያ ሲሾሩ እድሜ ለኢህአፓ እድሜ ለፍኖተ ተጋልጦ ሚስጥሩ የማስጠንቀቂያው ደወል በአንድ ጊዜ ተስፋፍቶ ከህዝብ በመድረሱ አዎ ቁርጡን ይወቁት ከርሳደሮች ሁሉ ገና ከጅምሩ ሙኝታቸው ሲሆን ይታየናልና ብላሽና ከንቱ
ገና ብዙም ሳይርቅ የክደት ሴራቸው ተቀጭቶ ባጭሩ ጉድ እኮ ነው ጎበዝ። ይሄ ዶክተር ተብዬው ትንግርተኛው ሰላይ ያምልኮተ ሰይጣን አባይ ጠንቋይ አማይ የባዕድ ቅጥነኛ ያፈና ሰላዮች ምርት የአገር ህልውናን ለባዕድ ቀጣሪው አሳልፎ የሚሰጥ በለሆሳስ ድምፁ በስንጥቅ ምላሱ የእባብ መርዝ የሚረጭ የተቀጣጠለውን የአመጣ ትግል አፋዟ ደንዝዞ በረደለሽ ዲስኩር አገራዊውን አመጽ እንደ ቅቤ አቅልጦ ውድ አገራችንን ለህዝቦቿ ሲኦል ለባዕዳን ምቹ እንድትሆን ፈልጎ ወያኔን ሲታደግ ሰላዩ ኮሎኔል ህዝቡና አገሩን አጋልጦና ክዶ ለቀጣሪው ባዕዳን ለድርጅቱ ህወሓት በቃል ኪዳኑ ቆሞ በስልጣን ሊያቆየው ወያኔን ጎትቶ እንዳይሞት ተከላክሎ ይኸውላችሁ ይዩት ጥላይታች ይዘላል ካዲ ባንዶችን ለጋጥሞ ሰብስቦ በምዕራባውያን ድጋፍ በሞሳድ ነጭ ለባሽ መድረክ ተዘጋጅቶ ስለዚህ ወገኔ እየሞተ ያለውን በስብሶ የገማውን የዘረኛውን ስርዓት ከስሩ ነቃቅሎ ዳግም እንዳይመጣ መቃብር ለማስገባት እንዲሁም በቦታው ሶሻል ዲሞክራሲን በአዲስ ለመዘርጋት ቆርጠን በመነሳት ለደቂቃም ቢሆን ጭራሽ ሳንሳላች የኢትዮጵያ እናታችን በዜግነት ግዳጅ እንድንታደጋት የታሪክ አደራው በወጣቱ ትከሻ አሁንም ነውና ከሱም በላይ ለሀገር ታግሎ ለመሰዋት ድራሽ የለምና በያፓ ዙሪያ እስቲ ተደራጅተን በአንድ ተሰባስበን ትግሉን እናፋፍም በአራቱም ማዕዘናት ክብሪቱን ለኩሰን ኢህአፓ ፍቅርን ልባዊ እንጂ አፍአዊ አርጎት አያውቅም። ኢትዮጵያ እናታችን፣ ኢትዮጵያ ሀገራችን፣ ኢትዮጵያ እምነታችን የሚሉ ሰዎች ምን ጊዜም ሐሳባቸው የማይሸራረፍ ነው የሚባለው የጸና አቋማቸው ለደስታዋ ብቻ ሳይሆን ለመከራዋም የማይሸሽ ሆኖ ሲገኝ ብቻ ነው። በተናገሩት እስከ መስዋዕትነት የደረሱ በርካቶች ናቸው። መናገር ማድረግን ይጠይቃል። ማድረግ ደግሞ ለወሬም ለፎቶም አይመችም። መራራ ሐቅ ነው። ቢመርም የሚውጡት ቢያስጠቃም አምነው የሚቀበሉት ለሕዝብ ሲባል የሚቀበሉት ፍዳ ነው። ኢህአፓ እነዚህን ሁሉ የመከራ ጊዜያት የተጋፈጠው የኢትዮጵያን ክብር፣ የሕዝቧን ነጻነት በልቡ ሰንቆና ቆራጥ ልጆቿን ይዞ ነው። ይህ አቋሙ መሰረት የሚያደርገው ደግሞ የሕዝብን ስቃይ ቆሞ መመልከት ባለመቻል የአርበኞችን ታሪክ በመረዳትና በመተግበር ሕይወትን ለተጎጂው ሕዝብ አሳልፎ ከመስጠት በላይ ቅዱስነት የለም ብሎ በማመን ነው። ኢህአፓ ለአገሩ ሲል የሚያደርገው ነገር ሁሉ ሌላውን ለማስደሰትም ለማስከፋትም ተብሎ የሚፈጸም አይደለም። የኢትዮጵያዊነት፣ የዜግነት፣ የማንነት መለያ፣ የአገር ፍቅር ስሜትን መግለጫ፣ ሐቀኝነትን ማስመስከሪያ በመሆኑ እንጂ። ዘመን አልፎ ዘመን ሲተካ የመስዋዕትነት ስሜትን ለማጥፋት ያልተቻለበት ምክንያት ይኸው ነው።
ለአንድ ኢህአፓ ስልጣንን የህዝብ ንብረት መዝረፊያ ማድረግ ወንጀል ነው። ለአንድ ኢህአፓ መዋሸትም ማጭበርበርም ተራ ሌብነት ተደርጎ የሚቆጠር ነው። ለአንድ ኢህአፓ ቃል ክቡር ነው። በቃል መወጣጣትም መንሸራተትም አይቻልም። በመሆኑም ዓይን ስር በሚታዩ ወርቅ ዕቃዎች አይታለልም። ፍቆ ያያል፣ ፈትፍጎ ያጣራል እንጂ እንደወረደ አይቀበልም። እውነት ጉዟ ዘገምተኛ በመሆኑ እንደ ሐሰት ፈጥና አገር ምድሩን አታጥለቀልቅምና ጊዜ ትወስዳለች። የኢትዮጵያ አረንጓዴ ሻሽ፣ ቢጫ ነጠላና ቀይ ቀሚስ ያረጀ ነው ብለው ቀዳደው ለመጣል ያሰፈሰፉ ባዕዳን በርካታ ነበሩ፣ አሁንም አሉ። በተለያየ ቀለም በማዝጎርጎር ሊያዘናጉ የሞከሩ የውጭም የግቢም ጠላቶች በየወቅቱ መነሳታቸው እሙን ነው። ነገር ግን እንዲህ ቀላል ሆኖ አላገኙትም፣ አያገኙትምም። የኢትዮጵያ እውነታ ፋመ ሲሉት የሚቀዘቅዝ፣ ቀዘቀዘ ሲሉት የሚያቃጥል ነው። ይህን ሀቅ በውል ያልተገነዘቡ ተገቢውን ቅጣታቸውን አግኝተዋል። ወያኔን ከተወዘፈበት ወንበር አንስቶ ወደ መሸማቀቅ ያሸጋገረው እግዚአብሔርን ሙጥኝ ያለው የሕዝብ ልመና ነው። የኢትዮጵያን ሕዝብ መለያየት አለመቻሉን በራያና በወልቃይት በሚደረጉ ሰልፎች ላይ መመልከት ይቻላል። የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ የያዘው ሕዝብ ማንነቱን አስመስክሯል። በጥቅም ተሳስቶ ሳይሆን ኢትዮጵያዊነት በፍቅር የተገነባ ማንነት መሆኑን ተመልክቶ ነው። በጥቅም አገርን መውደድና መጥላት ቢኖር ኖሮ እንደ አማራው በኢኮኖሚም ሆነ በሌሎች የእድገት ዘርፎች እየተገለለ አልነበረም። ያም ሆኖ ግን አገሬን ከማለት ለወገኑ ከማሰብ ተቆጥቦ አያውቅም። አማራ ከዘራውን ከደጅ ትቶ ገብቶ በእምነት ተከድቶ በባዶ እጁ በር ተዘግቶበት ሲደበደብ ሲታረድና ሲገደል ይህ የመጀመሪያው ነው። የተመሳጠረ ግፍ የተፈጸመበት በብልጽግና በአንድነት በመደመር በሚሉ ማዘናጊያዎች ተዋስቶ የተጎዳ ሕዝብ አማራው ነው። አሰቃቂ ግፍ፣ የከፋ ጉዳት የደረሰበት የብሔረሰብ አሁንም ለአንድነትና ለፍቅር ለኢትዮጵያዊ ዜግነት መስዋዕት ለመሆን ወደ ኋላ የሚል አይደለም። ለትምህርት የተላኩ ልጆቹ በአገራቸው ዩኒቨርሲቲ ውስጥ ታፍነው ከመሰወር በላይ ምን አይነት ግፍ እንዲፈጸምበት ይጠብቅ? ማንነቱ የሚያስጠቃው ሲሆን እያየ ቆሞ እንዲመለከት የሚፈልግ ጤነኛ አእምሮ ያለው ነው? አማራው ምንጊዜም እምነቱን ከፈጣሪው ከኢትዮጵያና ከኢትዮጵያዊነት ውጭ አድርጎ አያውቅም። ይህ የኢትዮጵያ ፍቅር በሁሉም ዘንድ የሚከበር ነው ብሎ ያምናል። አፋር፣ ሶማሌ፣ ከምባታ፣ ጉራጌ፣ ኮንሶ፣ ጋሞ አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን በወሬ ተታሎ አልተወም። በብዙ ጫና ውስጥ ሆኖ ከፍ አድርጎ በመያዝ ፍቅሩን ያልገለጸበት ጊዜ የለም። እያንዳንዱ ብሔረሰብ በኢትዮጵያ ላይ ያለውን ፍቅር ማስመስከር ይኖርበታል። ምክንያቱም የህልውናው መሰረት ኢትዮጵያ ናትና። የመጀመሪያው ትግል አንድነቱን ማስመስከሪያ በሆነችው ሰንደቅ ዓላማ ላይ መሆን አለበት። የሰይጣን ምልክት የተለጠፈበትን የመለስ ዜናዊ ባንዲራ አሽቀንጥሮ መጣል ይኖርበታል። ወያኔን ጠልቶ ባንዲራውን ማክበር አስቂ ነው። ሁሉም ዜጋ በሰላም ያኖረችው ኢትዮጵያ መሆኗን ያውቃል። ኢትዮጵያን በመዘንጋት የሚደርሰው የመብት ረገጣ ሁሉ የአጭበርባሪዎች ዲስኩር ውጤት መሆኑንም መቀበል ያስፈልጋል። ኢትዮጵያን ማዳን የሚቻለው በተጠናከረ ትግል እንጂ ማዋዣዎችን ቆብ በመስጠትና ለድለላ በማመቸት አይደለም። ሲሆን በፍቅርና በአንድነት አገርን ማትረፍ ይገባል። ካልሆነም ሚናን ለይቶ መቆም ለትግል ያመቻል። ጊዜው የሚጠይቀው የአማራውን ግድያ እንዴት ማስቆም ይቻላል የሚል ነው። ከገዳዮች ጋር በማበርና በመለማመጥ ወተቴ መሆን ወይስ ከተጎጂው ጎን በመቆም ተንፋጭ ሆኖ መገኘት? ተለያይቶ አንድ መሆን ይቻል ይሆናል። ተነጣጥሎ አንድ መሆን ግን የህልም እንጀራ ነው፣ ቢበሉት የማያጠግብ። ስለዚህም ጊዜው የሚጠይቀው የኢትዮጵያዊነትን ዜግነት በመረረ ትግል ማስከበር ነው። ኢትዮጵያ የምትታወቀው አትንኩኝ በማለት እንጂ በመለማመጥ አይደለም። ማንንም ለምና ነጻነቷን አላስከበረችም። በራሷ ትግል እንዳስገኘችው ታሪክ ይመሰክራል።
የዓለም ሕዝብ ነጻነት ብርቅ በሆነበት ሰዓት ያለምንም ተጋፊ መርጣ የያዘችውን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማ አክብሮ የማስተላለፍ ግዴታ በዘመኑ ትውልድ ላይ አርፏል። ስለዚህም ዜጋ ሁሉ ከፍ አድርጎ በመያዝ የሚከፈለውን መስዋዕት ሁሉ ከፍሎ የማስከበር ግዴታ አለበት። ድል ለኢትዮጵያ ሕዝብ! በጅምር ቀረኝ ውስጥ ምኞቴ መቼ ደስታን ፈለግኩ ለግል ብቻ በጅምር ቀረ እንጂ ውስጥ ምኞቴ እሾሃ መከራ አረሙን ነቃቅለን መልካም ፍሬ የሚሰጥ ንጹህ ዘር አቅለን ባገኘነው ፍሬ በፍቅር ሕይወት ለመኖር ነበር የኔ ፍላጎት። መቼ ደስታን ፈለግኩ ለግል ደስታዬ በጅምር ቀረ እንጂ ውጪው ምኞቴ ሰው መሆኑ ቀርቶ ለሰዎች መሰላል ሁሉም እንደ ስራው እንዳቅሙ እንዲሻሻል በሰዎች መካከል እንዳይኖር ልዩነት ባይገባሽ ነው እንጂ ነበር የኔ ምኞት። መቼ ደስታን ፈለግኩ ለግል ብቻ በጅምር ቀረ እንጂ ውጭው ምኞቴ ሁሉም ለሳይ ለግል ደስታው የህብረቱ የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ። ቆራጥ ህዝባዊ ትግሎችን ሁሌም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም፣ ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቋኞች ገዢነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 ዓመታት ያየነው ነው። ለጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር።
ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 ዓመት መራራ ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹም አግኝተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረክ አጨናንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲቀጥልባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ፣ ዘመናዊ ይዘት በመፈክር ነጠቃ፣ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል። ሊሰየም የሚችል ነው። መሬት ላራሹ፣ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ደርጉ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል። ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ የነቃ የታጠቀ ምናምንቴ የሚል ተጻራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች፣ አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው። ለአውሬው ደርግ ያጨበጨቡ፣ ጊዜ ይሰጠው፣ ጠንካራ ኃይል ያሻል ያሉ፣ ህዝብ ይከፋፈልና አብዮቱ ይጎዳል ያሉና ባለማወቅ ያን አገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው። ዛሬም የሽግግር መንግስት ምስረታ አይነሳ፣ ከሰማይ የተላከ ኮሎኔል ፍሬት ያመጣልናል፣ እርቅ፣ ፍቅር፣ ዝባዝንኬ እያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው። ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው። ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ። የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ስራቸውና ተልእኳቸው ሆኖ ይገኛል። እርቅ፣ ፍቅር፣ ሰላም የዚህን ከይሲ ግብና ዓላማ ሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጉል ማስፈራሪያው እጅ ሊለል ይገባል። አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አምሮ በመታገል ብቻ ነው። ወያኔ አሁንም ቢሆን በሰላም አይወገድምና አጉል ፍቅር ሰባኪዎች ትግላችንንም ህዝባችንንም አስጠቅተው ራሳቸውም የሚሰኑ መሆናቸውን ለመናገር ነብይነትን አይጠይቅብንም። አርበኞች ሙሶሎኒን ግራዚያንን አፍቅረው ቢያቅፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አትኖርም ነበር። የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም። ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን፣ ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰይምለት የለም። የኢትዮጵያ ሉዓላዊነት ይጠበቅ ይረጋገጥ ተባለ እንጂ ለጠላቶቿ ክፍት ሆና በስመ እርቅና ሰላም ትቦጥቦጥ፣ ትዘረፍ፣ ትበጥበጥም ያለ የለም። ደግመን ደጋግመን ሃይማኖት ሌላ ፖለቲካ ሌላ ብለናል። የሀገራችንን ብቻ ሳይሆን የሀገራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው። በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አሳስበናል። ለምንስ አዲሱ ሹም የሽግግር መንግስት ሂደት ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳ ቃተው?
ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል። አምባገነናዊ ግን በአፍቅሮ አሜሪካ የነሆለለ መንግስት ነው የምትመኝልን። ልታቆምም እየጣረች ያለችው ይህንኑ ነው። የገዢ ምርጫዋም ይህን የሚከተል ነው። ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም። ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው፣ ንክሩማህን አስገልብጣ ቡችላ መንግስት ያቆመችው፣ አሌንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው፣ የነ መንግስቱና ገርማሜን መፈንቅል ያከሸፈችው፣ ወያኔን ለስልጣን ያበቃችው፣ ሻዕቢያን ደግፋ ለግንጠራ ያበቃችው፣ የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው፣ ኢራቅና ሊቢያን ያፈራረሰችው ወዘተ አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልግም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። የሀገራችንና የአካባቢ ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻዕቢያና አዲሱ ሹም ሸብረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግል ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመቅጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው ሀገርን ያሳጣል። ግለሰቦች ፍቅር ይኑራችሁ፣ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቀጡ በዚህ መስክ መሀይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅስ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ አለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው ዓመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንስሐ ማስቀደም አለበት። ለደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማዕት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም፣ ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻዕቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው።
በሰሞኑ የታየውን የሻዕቢያን መሪ የማንቆለጳጰስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲንጸባረቁ አድርጓል። የፉገራ ፖለቲካም አይነታ ነጸብራቅ መሆኑ ለብዙዎች አልተሰወረም። ሂደቱ ሻዕቢያ እንደገና ያኔ ከመለስ ገጥሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋ ቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭቅ መወሰኑን የሚያሳይ ነው። ፉገራው ኢሳይያስ አንድ ሕዝብ ነን ሁለት አይደለንም ሲል ከ30 ዓመት በላይ ልዩ ሕዝቦች ነን፣ አማራ ኢትዮጵያ ቀኝ ገዝቶናል፣ እኛ ፓስታ በሊታ ስልጡን ሕዝብ ነን፣ አማራ ኢትዮጵያኖች ኋላ ቀር ሕዝቦች ናቸው፣ ነጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ሕዝብ ነን፣ ይህን የተቃረኑ የተሳሳቱ ናቸው ብሎ ሐቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ። ፉገራ ይሏል ይህ ነው። በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ሕይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሁንልን ብሎ አላገጠ። መረዳት ያቃታቸው ተገረሙ። ሻዕቢያው በአዲሱ ሹም ልመራ አለ፣ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይህ ቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያውቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ፣ ከአዲሱ ሹም ጋር መሳቅ መጫወቱ፣ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እቅድ ሙሉ አካል ነው። ፍቅር፣ እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የተያያዙትን ሆነ የሻዕቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ሕዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሰው በላውም ኮሎኔል ዝንብም አልገድል ብሎ እየተቅለሰለሰ ስንቱን ነድቶታል። በቂ ተመክሮ ነበረን፣ ግን መጃጃሉን የመረጠው ክፍል ሁሌም አገራችንን እያስጠቃ ያስቆስለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር፣ ይቅርታ፣ ገለመሌ እያሉ ለአንድነት የተሰዉትን ብዙ ሺዎችን፣ በሻዕቢያ የተረሸኑ ወጣቶችን፣ መንካ ተብለው የተገደሉ እነ አፈወርቅ፣ ዮሐንስ፣ በጻይ ጎይቶም ወዘተ የኢትዮጵያ ተማሪዎች እንቅስቃሴ አባላትን፣ በሻዕቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻዕቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን፣ አማራውን ጠላት ብሎ መጨረሱን፣ ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን፣ ጠባቦችን ማጠናከሩን፣ ወያኔን እጅ ይዞ ለቤተ መንግስት ማብቃቱን፣ ኢትዮጵያ 100 ዓመት ያልሞላት ሕዝብ በቅኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን ረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻዕቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳይያስ ጎን በጭሎነትና ዝቅተኝነት ስሜት ሲቧርቅ የነበረውም አዲሱ ሹም አሳፍሮናል እንጂ አላኮራንም። ሐቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ?
ሻዕቢያ ወይስ ኢትዮጵያ ብለን ከከበሮ ምቱ ርቀን ብናጤን መልሱ ግልጽ ነው። በባድሜና በአዲሮብ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻዕቢያ ተጠቅሟል። የ100 ሚሊዮን በላይ ሕዝብ ገበያ ለከሰረው ሻዕቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻዕቢያ እንዲከፍሉ ተስማምተዋል። በሁሉም ፈርጅና መስክ ዋናው ተጠቃሚ ሻዕቢያ ነው። በኤርትራ የጦር ሰፈሮችን ሊከፍት ላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያስረሽ ምችው ጊዜ መጥቶላታል። እስራኤል የቀይ ባህር በአረቦች ቁጥጥር ስር አይዋል ባይናትና ሻዕቢያ እንደ መንግስት ተደላድሎ መቀጠሉን ደጋፊ ናትና ከስምምነቱ ተጠቃሚ ናት። የሻዕቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጠላቷን አጨብጨባ ከማስተናገዷ ውጭ ምን ጥቅም ታገኛለች? አሰብ ይሉናል አንዳንዶቹ። ኢትዮጵያ አሰብን በመተዋ ሻዕቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በዓመት ሂሳብ ሽጦ እንዳለ የምናውቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻዕቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባዥ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ ሀገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥ ሆነው በሚሰቃዩበት የኤርትራ ስራ አጦች ኢትዮጵያን እንዲያጥለቀልቁ አንሻም። ሻዕቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባዥ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹም ወያኔዎችና ሻዕቢያ እንደሚሆኑም ግልጽ ነው። ቀጣይ ምጸትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለዓመታት ደም ያፈሰሰው ጮሌና ወንጀለኛ ሲፎግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻዕቢያ ትኩረት በኢትዮጵያ መረብና ድሩን መመስረት፣ ማስፋፋት፣ ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደ ቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሩን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አልረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻዕቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻዕቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻዕቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተና አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የሕዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻዕቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻዕቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻዕቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ኢህአፓን የአማራ ትምክህተኛ ብሎ አውግዞ ለዓመታት እንደታገለውና እንዳጠቃው ታሪክ ይመሰክራል።
የአዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻዕቢያ ጎንበስ ሲል የአለቃው የመለስ አለቆች ስለነበሩ አይፈረድበትም። በስግደቱ ግን ኢትዮጵያና ሕዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። በአስመራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻዕቢያ ተበደልኩ ባይ ነው። አሁንም ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ሕዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻዕቢያ እቅዱ ጥላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጡኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም ባዕዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረ በዳ ይወጣል። ሻዕቢያ ይጠቀማል፣ በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻዕቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋው ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን የአገሩ ባለቤትን ማማከርን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎቹን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ? ለስብሰባዎቹ ቤቱን እንዲሞሉ የሻዕቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፎገረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻዕቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ካህሊንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፎገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። አደጋ ላይ ያለው አንድነታችንን እንጠብቅ።